ታዲያ ጾማችን ከእህል ከውሃ ብቻ ከሆነ ትርጉም የለውም። ሌላው ትልቁ ጾመኛ መሆን ያለበት ግን አንደበት ነው። አንደበት እሳት ነው ተብሎ ተነግሯል በቅዱስ መጽሐፍ። አንደበቶቻችን መጾም ተስኗቸዋል። የሁላችን አንደበት መጾም አቅቶታል። ጾመኞች ናቸው ለመባል ብቻ እንጾማለን። ስንጾም ውለን ግን ጾማችንን በአንደበታችን በንግግራችን ከትእዛዝ ውጭ በምናደርገው ነገር ሁሉ ከንቱ እናደርገዋለን። ጾም ልጓም ነው። ጾም የእግዚአብሔር ማደሪያ ለማድረግ የሚያስችል ትልቅ መሳሪያ ነው። ጾም በስጋ ፈቃድ ማንኛውም ሰው እንዳይመላለስ ራሱን የሚያስተምርበት የሚገራበት ነው። ከተራበ ለጠገበ ነው ማዝነው፣ አወዳደቁ የሚከፋ ስለሆነ ነው። ጾም ግን አስተውለን እንድንሄድ ያደርጋል። ሰው በምን አይኖርም ነው ያለው? በእንጀራ ብቻ አይኖርም። በማን ቃል ነው የሚኖረው? በእግዚአብሔር ቃል። የጾም ምስጢሩ እዚህ ላይ ነው። ስለ ኃጢአቱ የሚያነባ ሰው ስለ ኃጢአቱ ወደ እግዚአብሔር ራሱን እየቀጣ እግዚአብሔር ሆይ ማረኝ፣ ይቅር በለኝ፣ ራራልኝ፣ እዘንልኝ፣ ደካማ ነኝና ኃይልን ስጠኝ፣ ጉልበትን ስጠኝ የሚል ሰው ጠቢብ እሱ ነው። ስንቱን አለፍኩት ባንቺ ወጣው ስንቱን ተራራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የሀገረ ስብከቱ የየስራ ኃላፊዎች፣ ክቡር መላከ ምሕረት የዚህ ታላቅ ደብር አስተዳዳሪ መላከ ምሕረት ዘላለም፣ ክቡር መላከ ገነት አባ ወልደ ትንሣኤ የታላቁ ገዳም የፈለገ ገነት ቅዱስ ጊዮርጊስ አስተዳዳሪ፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ መንፈሳውያን ወጣቶች፣ በአጠቃላይ እግዚአብሔር የጠራችሁና የመረጣችሁ የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች፣ ከሁሉ አስቀድሞ እንደምን አረፈዳችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር በረድኤቱ ስለጠበቀን ስላሰባሰበን ክብርና ምስጋና ለእርሱ ይሁንልን። ሁላችንንም በረድኤት ጠብቆ ለዚሁ ለታላቁ በዓል የምሕረት ማለት የስምምነት ውል ለተፈጸመበት የይቅርታ ውል ለተደረገበት ቅድም እንደተነገረን አድርሶናልና ክብርና ምስጋና ይግባው። እንኳን አደረሳችሁ፣ ደስ ይበላችሁ። ዕለቱን አስመልክቶ ኪዳነ ምሕረት በሚል ርዕስ አስተምረውናል ሊቀ ሊቃውንቱ። ቃለ ሕይወት ያሰማልን፣ የሰማነውን በልቡናችን ያሳድርብን። የተወሰኑ አረፍተ ነገሮችን የምላችሁ ቅድም የሰንበት ትምህርት ቤት ወጣቶች የዘመሩልንን ዝማሬ አንዷን ጥቅስ ብቻ በመውሰድ ነው። ጾም ትፈውስ ቁስለ ነፍስ። ጾም የስጋን ቁስል ትፈውሳለች። ጾም የነፍስንም ቁስል ትፈውሳለች። ጾም የራቀውን ከእግዚአብሔር የተለየውን ወደ እግዚአብሔር ታቀርባለች። ጾም ያመፀውን ትገራለች። ጾም የሸፈተውን ታስተምራለች። እድሜ የወጣትነት እድሜ ያሸፈተውን በውርዝውና ጉልበት
ስሜት መጥቶበት ከእግዚአብሔር የራቀውን እሱን ገዝታ ገርታ አስተካክላ የእግዚአብሔር ማደሪያ ታደርጋለች። ይህንንና ይህንን የመሳሰለውን በስፋት ዘምረውልናል። ቃለ ሕይወት ያሰማልን። ሁሉም ሊቃውንት በተመሳሳይ ብዙና ብዙ ከትናንትና ከዋዜማው ጀምሮ እስካሁኗ ሰዓት አስተምረውናል። እያንዳንዱ ቢተነተን ቢተረጎም ቢመሰጠር ሕይወትን የሚማርክ ዓለም በቃኝ የሚያሰኝ ከእግዚአብሔር ጋር እንድንኖር የሚያረጋግጥ ከእግዚአብሔር ውጭ ከዚህ በኋላ ሌላ ኑሮ ላሳር የሚያሰኘውን ነው ሲዘምሩልን ያደሩትም የዋሉትም አሁንም። ስለዚህ እኔ ጾም ነውና ያለንበት ወቅቱ እሱ ላይ ትንሽ አረፍተ ነገሮችን ነው ለመጣል የምፈልገው። ጾም ትፌውስ ቁስለ ነፍስ። ጾም የስጋንም የነፍስንም ቁስል የምትፈውስ መሆኗን በኃጢአት የወደቀውን የተጎሳቆለውን ፈውስ ሰጥታ ጤናማ አድርጋ የእግዚአብሔር ማደሪያ ለመሆን የምታስችል መሆኗን ራሱ ባለቤቱ አምላካችንና መድኃኒታችን ኢየሱስ ክርስቶስ በተግባር አስተምሮናል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ አንብቡት። የመጀመሪያው አንዱና ትልቁ የጾምን ኃይል፣ በጾም የሚገኘውን ክብር፣ በጾም ርኩሳን መናፍስትን እንዴት መገሰጽ እንደሚቻል፣ በጾም ፍቶታትን እንዴት ማራቅ እንደሚቻል፣ በጾም ፈተናዎችን እንዴት ማራቅ እንደሚቻል፣ በጾም ፈታኞችን እንዴት መቋቋም እንደሚቻል አስተምሮናል። አንብቡት። የማቴዎስ ወንጌል ምዕራፍ 4 ቀጥታ ወደ ገዳም ነው የሄደው። ምንም የሚበላ የሚቀመስ የሚላስ በሌለበት ከበረሃዎችም በረሃ በተባለው አንዳንዶቻችሁ ምናልባት እድል ገጥሟችሁ ሂዳችሁ አይታችሁታል ብዬ ተስፋ አደርጋለሁ። ዛሬ ብሄድ በእግር መርገጥ ብቻ አይደለም፣ ዘመኑ በፈጠረው መሳሪያ እዚያው አቅርበን ማን ምን የት እንደሚመስል ማየትም ይቻላል። ያ ቦታ ማን ነበረ ስሙ? አቤት፣ የተወሰኑ ሰዎች ብቻ ናቸው የሚናገሩት። አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመበት ቦታ ማን ይባላል? ገዳመ ቆሮንቶስ። ቆሮንቶስን አይታችሁታል። ኢያሪኮ ሂደን ከኢያሪኮ በኋላ ዳገቱን ወጥቶ የሚገኝ ነው። እልም ያለ ገደል ነው። ዛሬ ትልቅ ገዳም አለው በውስጡ። በዚያ ገዳም በዚያ ጊዜ ግን ምን የሌለበት ምድረ በዳ፣ ልምላሜ የሌለው፣ ምንጭ የሌለው፣ ምንም ነገር የሌለው ነው። እዚያ ነው የጾምን ምንነት ያስተማረን፣ በጾም የሚገኘውን ክብር ያስተማረን፣ በጾም እንዴት መዳን እንደሚቻል በተግባር ያስተማረን በገዳመ ቆሮንቶስ ነው። 40 ቀን 40 ሌሊት ጾመ ካለ በኋላ ምን አለ ነው የሚለው? ተራበ። አዎ፣ ሁሉን የሚመግበው አምላክ ተራበ። ሁሉን የፈጠረው አምላክ ተራበ። የማይራበው ተራበ። አዎ፣ ፍጹም ሰው ሆኗልና፣ ሰው አምላክ፣ አምላክ ሰው ሆኗልና ማረጋገጫው ነው። በአምላክነቱ ረሃብ የሚባል ቦታ አይኖረውም፣ ግን ሰው ሆኗልና ተራበ። ለምንድን ነው የተራበው? ለምንድን ነው ጾምን የጾመው? እሱ በጾም ምንም ያገኘው ክብር ስለነበረ ነው ብለን ከጠየቅን ምንም፣ ሁሉ የሱ ነው። የሱ ያልሆነ የለም፣ የሚሻውም ነገር የለም። በጾሙ የሚያገኘው ክብር የለም፣ በባህሪው ክቡር ነውና። በጾሙ የሚያገኘው ሌላ ማዕረግ የለም፣ ከሁሉም በላይ ለሌሎች የሚሰጥ ነውና።
ግን ጾም ወሳኝ መሆኑን ለሰው ልጆች ሁሉ በጾም ሁሉን ነገር ድል ማድረግ እንዴት እንደሚቻል ለማስተማር ጾመ ተራበ ፈታኝ ቀረበ ነው የሚል። ከዚያ በኋላ ፈተናው አንተ አምላክ ከሆንክ እነዚህ ሁሉ ድንጋዮች አሉ፣ ቦታውም ድንጋይ በድንጋይ እየተነባበረበት ነውና ከዚህ ውስጥ ይህን ዳቦ አድርግና ብላ እንብላ ነው ያለው ሰይጣን። የመለሰለት መልስ ሰው በምን አይኖርም ነው ያለው? በእንጀራ ብቻ አይኖርም። በማን ቃል ነው የሚኖረው? በእግዚአብሔር ቃል። የጾም ምስጢሩ እዚህ ላይ ነው። ጾም የማንን ቃል እንድንመገብ ይጋብዘናል? የእግዚአብሔርን ቃል። የእግዚአብሔር ቃል ደግሞ ምን ይሰጠናል? ሕይወት ይሆነናል። ጾም ሁል ጊዜ የሚጋብዘን ወደ እግዚአብሔር ቃል ነው። መብል መጠጥ ደግሞ ወደ የት ነው የሚጋብዘው ሰዎችን? ወደ ስካር፣ ወደ ቅሚያ፣ ወደ ምንዝርና፣ ወደ ደም ማፍሰስ፣ ከኔ በላይ ማን አለ፣ ወደ ጉልበተኛነት፣ ከኔ ባይነት፣ ትምክህት፣ ቅሚያ። መብል ይሄንን ነው የሚጋብዝ። መብል ወደዚያ ወስዶ ነው አምዘግዝጎ የሚጥል። ትንሣኤ የሌለው አወዳደቅ ይጥላል መብል። አዳምንስ ቢሆን የጣለው ጾም እኮ አይደለም መብሉ እንጂ ጾም አልጣለውም። ጾሙማ ይሄው የቆየነውን ክብር እንዲያገኝ ነው የረዳው። የዘላለም ሕይወት እንዲያገኝ፣ የድህነት ውል፣ የፍቅር እንዲያገኝ ነው የረዳው። ስለዚህ ጾም የእግዚአብሔርን ቃል እንድንማር በእግዚአብሔር ቃል መኖር እንደምንችል የተማርንበት ነው። ይህንን ያስተማረን አምላካችን ኢየሱስ ክርስቶስ ነው። ይህንን ብቻ አይደለም፣ ሁለተኛም ፈተና ፈትኖታል። ወደ ቤተ መቅደሱ ጫፍ ጉልላቱ ላይ ያዋጣው ይላል። ሰይጣን ክርስቶስን እያዘዘ ዚውጣ ዚውረድ የሚለው ሆኖ አይደለም። በሰይጣንም የሚታዘዝ አይደለም። ሐሳቡን ምኞቱን ይገልጽልናል። ከዚያ ወርደህ ዘለህ ብትወድቅ ምንም አትሆንም። ምንድን ትሆናለህ ነው ያለው? አቤት መላእክቱ ይታዘዛሉ፣ ያነሱሃል። ስለዚህ ከዚያ ውደቅና ስገድ። ይሄም አሁን ከመብል የሚመጣ ነው። ለዚህ አይደል አባቶቻችን ከተራበ ለጠገበ አዝናለሁ ይላሉ። የተራበ ሰው ለመዝለል አይሞክርም። ባለው አቅም ይርቅበታል። ላረጋገጡም ለዛ አለው፣ ላካሄዱም ውበት አለው። ሁሉንም ሰፍሮ ለክቶ ይራመዳል። የጠገበ ደግሞ ላረጋገጡም፣ ላረማመዱም፣ ላያያዙም፣ ላመለካከቱም ምንም ምን የለውም። በትምክህት የታጀበ በትዕቢት የታጀበ በወጉ በማይረጉ መሄድ የሚችለውን ይቺ ምንድናት ዘልዬ ነው ማልፍ እንጂ የሚል አላስፈላጊ እይታ ለማግኘት ጎበዝም ለመባል በስጋ ፈቃድ የማይሰራው ስራ የለም። ለዚህ ነው አባቶቻችን ከተራበ ለጠገበ ነው ማዝነው። አወዳደቁ የሚከፋ ስለሆነ ነው። ጾም ግን አስተውለን እንድንሄድ ያደርጋል። ትምክህትን ያርቃል። አላስፈላጊ እታይታይንም ያወግዛል። ሁሉን ነገር ባዶ ነኝ ብሎ ባዶነቱን አምኖ ኃይሌ፣ ጉልበቴ፣ ጽናቴ፣ መመኪያዬ ወይም ትምክህቴ እግዚአብሔር ብቻ የሚለውን ያስተምራል። ለዚህ ነው አባቶቻችን በጾምና በጸሎት ርኩሳን መናፍስትን የተዋጉ ድልም ያደረጉ፣ መናፍስትን በምግብ ድል ያደረጉ ሰዎች የሉም። በታሪክም ተጽፎ አያውቅም። ከመብላት ከመጠጣት ከጭፈራ
የተነሳ ወደ አላስፈላጊ ነገር ነው የሚሄዱት። አንድ ብሂል አለ የሰማሁት። ሰዎች ሁልጊዜ አረቂ ይጠጣሉ እና ከዕለታት አንድ ቀን ሞቅ ብሏቸው ለምንድን ነው ሁልጊዜ አረቂ የምንጠጣ? ታዲያ ምን እንጠጣ ይላል አንዱ። እንዴ ለምን እርሳስ አንጠጣም? እያችሁት ጥጋ መብል መጠጥ ይህንን ነው የሚያሳስበው። በተፈጥሮ ሊመገበው ሊጠጣው ከተሰጠው ሕግ በላይ ገዳይ የሆነውን እንዲጠጣ ያስመኘዋል። ስለዚህ በልበል ተባባሉና አፈሙዙን አስተካክለው ወደ አፋቸው ሳብ ሲያደርግ በዚያው ጤና ይስጥልኝ። የእርሳስ መጠጥ ይህንን ነው የሚያመጣ። ልብ አድርጉ። ስለዚህ አለመጾም ሁሉን ልፍጀው፣ ሁሉን ልብላው፣ ሁሉ ባፌ ፈተና ነው የሚያመጣ፣ ውድቀት ነው የሚያመጣ፣ ከእግዚአብሔር ነው የሚለይ፣ ከትዳርም ይለያል፣ ከቤተሰብም ይለያል፣ ከሀገርም ያጣላል። በመብል ስሜት በስጋ ፈቃድ መንቀሳቀስ ጾም ልጓም ነው። ጾም የእግዚአብሔር ማደሪያ ለማድረግ የሚያስችል ትልቅ መሳሪያ ነው። ጾም በስጋ ፈቃድ ማንኛውም ሰው እንዳይመላለስ ራሱን የሚያስተምርበት የሚገራበት ነው። ለዚህ ነው ልጆቻችን ቅድም ሲዘምሩ ከቅዱስ ያሬድ ወስደውም ቅዱሳት መጻሕፍት የሚሉንም ጾም ትፌውስ ቁስለ ነፍስ። አምላካችንም ይህንን ጾም ጾሞ ስላስተማረን። ሌላ ሶስተኛ ወደ ምን ወሰደው ነው የሚል? ወደ ረጅም ተራራ ላይ ወሰደው። ዓለሙን ሁሉ አሳየው፣ ክብሩን ሁሉ አሳየው፣ ቤተ መንግስቱን ሁሉ አሳየው። ከዚያ ብትሰግድልኝ ይህ ሁሉ ያንተ ነው ነው ያለ። መብል ይህንን ነው የሚያሳስብ። መብል ይህንን ነው የሚያሳስብ። የመብል ምኞት መንግስተ ሰማያትን ለመውረስ አያሳስብም። የእግዚአብሔር ለመሆን አያስመኝም። የመብል ምኞት ሆድ ሲሞላ፣ ፊትም ሲቀላ፣ ደረትም ሲሰፋ በዛው ልክ ጉልበት ያለው ስለሚመስለው ሁሉን ጭፍልቅ አድርጌ ሁሉን እንደ ሰም አቅልጬ እንደ ገል ቀጥቅጬ በእግሬ ረግጬ መምራት አለብኝ ነው የሚል። ከቤተሰብ ጀምሮ በእንደዚህ አይነት የተለከፈ ሰው ቤቱን አመራሩን ተመልከቱት። የወለዳቸው ልጆች እንኳ ክብር የላቸውም፣ የእሱ አይመስለውም። መቀጥቀጥ ነው፣ ሲወጣም ሲገባም መቀጥቀጥ ነው። ባለቤቲቱማ ላሳር ነው። እሷም በዚያው መልኩ ከሄደች እንደዚያው ነው። ለወንድ ለሴት ብቻ የምንሰጠው አይደለም። ስለዚህ በማስጎምጀት ወደ ጣጣ ውስጥ ነው የሚያስገባ። ለእግዚአብሔር ስገድ ተብሎ ተጽፏል ብሎ አንተ ሰይጣን ከኔ ራቅ ነው ያለው። ብትጾሙ ብትጸልዩ ሰይጣንን ከኔ ራቅ ብላችሁ ማራቅ ትችላላችሁ ነው። በመድኃኒታችን በአምላካችን በኢየሱስ ክርስቶስ በስሙ ርኩሳን መናፍስትን መገሰጽ እንድንችል አድርጎ ጾምን ቀድሶ ሰጥቶናል። ስለዚህ ጾም ቁስለ ነፍስን፣ ቁስለ ስጋን፣ የስጋን ቁስል የነፍስንም ቁስል የምታድን የእግዚአብሔር ማደሪያ የምታደርግ ለክርስቲያኖች የተሰጠች ትልቅ ሀብት ትልቅ ጸጋ ናትና እነሆ ይህንኑ ጾም ዛሬ ቅድስት ብለን ጀምረናል። አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመውን እንጠቀምበት ነው። ታዲያ ጾማችን ከእህል ከውሃ ብቻ ከሆነ ትርጉም የለውም። ወደ ምን ይለወጣል? ወደ ቁጠባ ይለወጣል። ምግቡን የቁርስን ለምሳ የምሳን ለራት ከዚያ ይህን ያህል ብር አለኝ በመጾሜ ይህን ያህል አትርፌያለሁ፣ በዚህ ደግሞ ይህንን እገዛለሁ፣ ይህንን እፈጽማለሁ ወደሚል ተረት ተረት ውስጥ ያስገባል። እሱ አይደለም። ስንጾም የቁርሳችንን የተውነውን ክፍል ነዳያንን፣ ችግረኞችን፣ አጉራሽ የሌላቸውን አልባሽ የሌላቸውን በማሰብ አሰባስበን አጠራቅመን ለዚያ ካዋልነው ነው
ይህ አንዱ ነው። ሌላው ትልቁ ጾመኛ መሆን ያለበት ግን አንደበት ነው። አንደበት እሳት ነው ተብሎ ተነግሯል በቅዱስ መጽሐፍ። አሁን ሰው ሁሉ መጾም ያቃተው የሚመስለኝ ሁላችንንም እገሌ ወገሌ ሳልን የአንደበት ጾም ነው መጾም ያቃተው። የምግቡ ነገር እንኳን አንዳንድ ጊዜ ችግሩም የሚያጾመው በስቷል። ምንም ጥያቄ የለውም። ችግሩም ራሱ ያጾመዋል። አይደለም አማርጦ ከዚህኛው ይሄኛውን ለማለት የዕለት ጥሬም የዕለት ሽምብራም የዕለት ቆሎም የዕለት ሽሮም ያረረበት ሊኖር ስለሚችል ሳይወድ በግድም ይጾማል አንጀቱ ርቆት። እንደዚህ አይነቱ አይደለም፣ ፈቅዶ የሚጾም ጾም። ይልቁንም የአንደበት ጾም። አንደበቶቻችን መጾም ተስኗቸዋል። የሁላችን አንደበት መጾም አቅቶታል። ታዲያ ከእህል ከውሃ ብቻ እየጾምን አንደበታችን የሚስት ከሆነ አንደበታችን ለሐሜት የተጋለጠ የተከፈተ ከሆነ አንደበታችን እግዚአብሔርን በማመስገን ፋንታ በነቀፋ በነውር ወንድሙን እህቱን በማስነወር የሚመላለስ ከሆነ ምን ትርጉም አለው? የጾም ትርጉም የለሽ ይሆናል። ስለዚህ ነው ቅዱስ ያሬድ የጾምን ፈዋሽነት ሲናገር ጆሮም ይጾም ክፉ ከመስማት፣ ክፉ ሰምቶ ክፉ ላለመስራት፣ ክፉ ሰምቶ ክፉ ላለመመኘት፣ እጅም ይጾም ክፉ ላለመስራት፣ ክፉ ላለመዳሰስ፣ ንጹሕ ደም ላለማፍሰስ፣ የሰው ሀብት ንብረት ላለመቀማት፣ እጅም ይጾም እግርም ይጾም ወደ ክፉ ነገር ላለመሄድ፣ ደም ለማፍሰስ ላለመሯሯጥ፣ ለቅሚያ፣ ለስርቆት፣ ለዝርፊያ፣ ለምንዝርና ላለመሮጥ፣ ላለመሄድ እግርም ይጾም ነው የሚል። አጠቃላይ ሕዋሳት የስሜት ሕዋሳቶቻችን በሙሉ ይጾሙ ነው የተባልነው። የዚያ ጊዜ የጾምን በትክክለኛነት ፈዋሽነት እንረዳለን። በጾም በጸሎት ኃጢአት የሚሰረይ መሆኑንም እናምናለን። ስለ ኃጢአቱ የሚያነባ ሰው ስለ ኃጢአቱ ወደ እግዚአብሔር ራሱን እየቀጣ እግዚአብሔር ሆይ ማረኝ፣ ይቅር በለኝ፣ ራራልኝ፣ እዘንልኝ፣ ደካማ ነኝና ኃይልን ስጠኝ፣ ጉልበትን ስጠኝ የሚል ሰው ጠቢብ እሱ ነው። ቅዱስ ያሬድ ነው ይህንንም የሚነግረን። እንደዚያ ሁኑ ነው የተባልነው። ለመጸደቅ የምንጾመው ጾም ሊኖረን አይገባም። ብዙ ጊዜ ጾመኞች ናቸው ለመባል ብቻ እንጾማለን። ስንጾም ውለን ግን ጾማችንን በአንደበታችን በንግግራችን ከትእዛዝ ውጭ በምናደርገው ነገር ሁሉ ከንቱ እናደርገዋለን። ከእህል ከውሃ ጾመን ከነገሮቹ ባለመጾማችን ሁሉም ይበላሻል። ከነገሩ ምን ይበሉ ነው የተባለ? አቤት ከነገሩ ጦም ይደሩ። ከእህል ከውሃው ብቻ አይደለም፣ ከነገሩ ጦም ይዋሉ፣ ከነገሩ ይራቁ፣ ከነገሩ ራስዎትን ያግልሉ። ምክንያቱም የማይረባ ንግግር ራስንም ሌላውንም ቤተሰብንም ጎረቤትንም ሀገርንም ይጎዳል። በንግግር ነው ዓለም የሚተራበሰው። ለዚያውም እንደ ተርጓሚው በጎውንም አጣሞ የሚተረጉም ሲመጣ በጎውንም ሌላ መልክ ሌላ ቅርጽ ሰጥቶ ሲበክለው የሚበከለውም ሲበዛ ዓለም ይተረማመሳል። ይሄ ነው የዓለም ጨዋታ። ስለዚህ ሰው ሁሉ ከነገሩ ጦም ካደረና ጦም ከዋለ፣ ሰው ሁሉ አንደበቱን ጾመኛ ካደረገ፣ ሰው ሁሉ ለእግዚአብሔር ከተገዛ እነሆ ድል አድራጊ ነው። ሰይጣን አምላካችንና መድኃኒታችን ኢየሱስ ክርስቶስን
በሶስት ታላላቅ ፈተናዎች ፈትኖታል። ሶስቱንም ድል አድርጎ ድል ማድረግ እንዴት እንደሚቻል አስተምሮናል። ጠቅለል ሲሉ እነዚህ አርስተ ኃጣው ተብለው የተጠሩት ናቸው። ይሄ ምሰሶ ነው የሚላቸው እንደው አበጋዞች፣ መሪዎች፣ ሰሪዎች የኃጢአት ሁሉ ትዕቢቱ፣ ስስቱ፣ ገንዘብ ወዳጅነቱ፣ አፍቅሮ ነዋይ የምንለው ሲመቱ፣ ስልጣን ወዳድነቱ። ዓለም በዚህ ነው የሚተረማመሰው። በስልጣን መውደድ፣ በገንዘብ መውደድ፣ በትዕቢት። እነዚህ ሶስት ነገሮች ሲገናኙ በጣም እጅግ አደገኞች ናቸው። እነዚህን ደግሞ ማሸነፍ የሚቻለው በጾም ነው። በጾም ከትዕቢት መላቀቅ ይቻላል። በጾም ከስስት መላቀቅ ይቻላል። በጾም ከገንዘብ ወዳድነት መላቀቅ ይቻላል። በጾም እኔ ተላላኪ ልሆን እንጂ የምን ስልጣን እንዲሉም ያግዛል፣ ይቻላልም። አባቶቻችን አድርገውታል፣ አሳይተውናል። ስለዚህ በጾም የሚገኘውን ክብር ሁሉ የተረዳችሁ የተዋህዶ ልጆች ኦርቶዶክሳውያን በሙሉ ጾማችን፣ ጸሎታችን ፈውስ ለማግኘት የእግዚአብሔር ሆነን ለመኖር የተቸገሩትን ለመርዳት ያዘኑትን ለማጽናናት የተራቆቱትን ለማልበስ ያለንን አካፍለን ሌሎችን የተራቡትን ለመመገብ እንጂ ለመጸደቅ አለመሆኑን እየተረዳን ምንጊዜም ጾምን አጥብቀን እንጹም። በጾም ከኃጢአት መገላገል ይቻላልና፣ በጾም ደግሜ ነው የምለው ከትዕቢት መገላገል ይቻላልና። ብዙ ትዕቢተኞች የሚባሉ፣ ብዙ ሴሰኞች የሚባሉ፣ ብዙ ነውረኞች የሚባሉ የተገላገሉት ከእንደዚህ አይነቱ ሟርትና ክፋት፣ ቅሚያና ዝርፊያ፣ ምንዝርና የተፈወሱት በጾም ነው። ብዙ ቅዱሳንን መጥራት እንችላለን። አንዱን ለምሳሌ ሙሴ ጸሊምን እንውሰድ። ሙሴ ጸሊም በስጋ ፈቃድ በሚመላለስበት ዘመኑ እጅግ ኃያል ነው፣ ጉልበተኛ ነው። ማን ከፊቱ ሊቆም አይችልም። አብዝቶም ተመጋቢ ነው። ስስቱም ለኔ የሚል እንጂ ለሌላ የማያሰኝ ነው። በዚያው ልክ ጉልበት አለው። በዚያው ልክ ኃጢአት የተባሉት ሁሉ ገንዘቦቹ ናቸው። ግን እግዚአብሔር ሊያድነው ሲፈልግ የጾም ሰዎችን፣ የጸሎት ሰዎችን፣ ሰውነታቸውን በጾምና በጸሎት ገዝተው የሚኖሩትን፣ ቢያገኙም እግዚአብሔርን የሚያመሰግኑትን፣ ቢያጡም እግዚአብሔርን የሚያመሰግኑትን፣ የሰጠም የነሳም እግዚአብሔር ነው፣ እኛም የእግዚአብሔር ነን፣ ሁለመናችን የእግዚአብሔር ነው የሚሉትን ክርስቲያኖችን አገኘ። ያገኛቸው ለጽድቅ ሄዶ አይደለም፣ ማርኳቸው ነው፣ ሊቀማቸው ነው፣ ነውር ሊፈጽምባቸው ነው። እነሱ ግን ባነጋገራቸው፣ በትህትናቸው፣ ገንዘብን በመናቃቸው ብዙና ብዙ ሲወስድባቸው ተማረባቸው። ከዚያ በኋላ ቀጥታ የሚድንበትን መንገድ ጠየቀ። ወደ ገዳም ሄደ። አባቶቻችን ጾምን አስተማሩት፣ ጸሎትን አስተማሩት፣ ትህትናን አስተማሩት፣ ፍቅርን አስተማሩት። ያ ትዕቢተኛ ሰው፣ ያ ኃያል ሰው፣ ያ ነፍሰ ገዳይ ሰው፣ ያ ቀማኛ ሴሰኛ ሰው ቅድስናን ገንዘብ አድርጎ፣ ንጽህናን ገንዘብ አድርጎ በጾም በጸሎት ኃጢአቱ ተሰርዮለት ወይም ኃጢአቱ ተደምስሶለት ንጽህናና ቅድስና ድንግልና ተሰጥቶት የብዙ መነኮሳት አባት ሆኖ እግዚአብሔርን እያገለገለ ኖረ። በመጨረሻም በክብር ሰማዕትነትን ተቀበለ ነው። ገዳዮቹ ሲመጡ እጁን የሰጠ እንደ ድሮው ልማታ አላለም፣ እንደ ድሮው ልታገል አላለም፣ እንደ ድሮው ልጣለው አላለም። በጾም በጸሎት ሰውነቱን ገዝቷል። ከዚህ የተሻለ ሌላ ዓለም እንዳለ ተረድቷል። ስለዚህ ብዙ ምሳሌዎች አሉ። ጾምና ጸሎት
ዘማውን ድንግል ያደርጋል። በጾምና በጸሎት ከኃጢአት ደዌ ከክፉ ቁስልና በሽታ መፈወስ ይቻላል። በጾምና በጸሎት የእግዚአብሔር ማደሪያ ሆኖ እግዚአብሔርን እያመለኩ ለእግዚአብሔር እየተገዙ መኖር ይቻላል። እመቤታችን ቅድስተ ቅዱሳን ድንግል ማርያም ሰውነቴ እግዚአብሔርን ታመሰግነዋለች፣ ከፍ ከፍ ታደርገዋለች ስትለን ይህንኑ ነው የምታስተምረን። በዚህ ጊዜ በላች፣ በጊዜ ጠጣች የሚል ነገር በእሷ ሕይወት አንማርም። ንጽሕናዋን፣ ቅድስናዋን፣ ድንግልናዋን ምንጊዜም ከመውለድም በፊት በወለደችም ጊዜ ከወለደችም በኋላ ይህንን ነው የምንማረው። ለዚህ ነው ከፍ ከፍ ያደረጋት፣ የምሕረት የይቅርታ እመቤት ውል ያደረጋት፣ የራቅነው ሁሉ የቀረብንባት፣ ቅድም እንደተማር ነው ከእግዚአብሔር የተለየን ሁሉ የእግዚአብሔርነታችን የተረጋገጠባት። ይመኑት አይመኑት ሌሎች የነሱ ጉዳይ ነው። እንዲያምኑ እውነቱን እግዚአብሔር እንዲገልጥላቸው ጸሎታችን ነው፣ ምኞታችን ነው። ግን የሰዎች አለማመን የቅድስተ ቅዱሳን የድንግል ማርያምን እናትነት የምሕረት የይቅርታ ውል ስምምነት ቃል ኪዳን የተፈጸመባት መሆኗን በፍጹም ቅንጣትም አይነካውም። ስለዚህ እኛስ እንደ አባቶቻችን ወትረ ድንግል ማርያም ምንጊዜም ድንግል ማርያም እያል በእናትነቷ እንመካለን። አባቶቻችን እንዳስተማሩን በጾም በጸሎት ራሳችንን አስገዝተን በትህትና በፍቅር የእግዚአብሔርን ትእዛዝ እያደረግን እንኖራለን ብሎ ማሰብና መወሰኑ መልካም ነው። ልጆቻችን ያስተማሩን ጾም ትፈውስ ቁስለ ነፍስ፣ ጾም የነፍስን ቁስል ትፈውሳለች ብለው ሰፋ አድርገው ነው የተነተኑልን። ስለዚህ በጾም ፈውስ አለና፣ በጾም ምሕረት አለና፣ በጾም ይቅር መባል አለና፣ በጾም ፍጹም የእግዚአብሔር ማደሪያ መሆን አለና፣ በጾም ከልዩ ልዩ ስጋዊ ሐሳብና ምኞት ቅሚያና ዝርፊያ መለያው ትልቁ መንገዱ ወሳኙም አካል ይሄ ነውና እግዚአብሔር ይቅር እንዲለን የሚያደርገው እንጹም፣ እንጸልይ። ይህንን ጾም በፍቅር ሁነን በሰላም ሁነን የምንችል እያስቀደስን የማንችል ደግሞ ባለንበት በስራ ምክንያት በየቤታችን ከሆን ባለንበት ሕሊናችንን ለእግዚአብሔር እያስገዛን እንጹም። ስለ ሀገራችን እንጹም፣ ስለ ወገናችን እንጹም፣ ስለ እያንዳንዳችን እንጹም። ስለ እግዚአብሔር ስለ አምላክነቱም ክብርና ምስጋና በጾምና በጸሎት እናቅርብለት። የዚያ ጊዜ እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቃችሁ። እንደ ዛሬው ሁሉ ለሚመጣው ዓመት እግዚአብሔር ሁላችንንም በረድኤት ጠብቆ ያድርሰን።